ዘለዓለም ይመስገን። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ለባሪያው ለመስፍን ያልከለከለ በቤቱ እንድኖር እግዚአብሔርን እንዳገለግለው በእግዚአብሔር ቃል እንድቆም ይህንን ወንጌል ከትላንትናው በበለጠ ከፍ አድርጌ እንዳወራው እግዚአብሔር አምላክ ከረዳኝ፣ እግዚአብሔር አምላክ ካገዘኝ፣ እግዚአብሔር አምላክ አቅም ከሆነልኝ፣ እግዚአብሔር አምላክ አቅም በሆነልኝ ዘመን የእግዚአብሔርን ቃል ልናወራ ይገባል። ዓለም ምንም ተስፋ የላትም። በዓለም ላይ የሚኖሩትም ምንም ተስፋ የላቸውም። ምክንያቱም ተስፋ የሚሆን የሚያስጠጋ ነገር ምንም ነገር የለም። በተለያየ ቦታ የተለያየ ነገር ይሰማል። በተለያየ ቦታ የተለያየ ነገር ይወራል። ከትላንትናው በበለጠ የሆነ ነገር ይሆናል። እኛ ግን ቤታችንን ማጠር ያለብን በእግዚአብሔር ቃል ነው። እኛ ግን መኖር ያለብን በእግዚአብሔር ቃል ነው። እኛ ግን መበርታት ያለብን በልዑል አምላክ በእግዚአብሔር ቃል ነው። ይህንን ስናደርግ እግዚአብሔር ከትላንትናው በበለጠ ይረዳናል። እግዚአብሔር አምላክ እንዲረዳን፣ እግዚአብሔር አምላክ እንዲያግዘን በእግዚአብሔር ፊት መሆን አለብን። እግዚአብሔር አምላክ ይርዳን። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን እግዚአብሔር የረዳቸው እግዚአብሔር ምሕረት፣ እግዚአብሔር ቸርነት፣ እግዚአብሔር በጎነትና እግዚአብሔር መልካምነቱን በእናንተ ላይ ያገነነ እግዚአብሔር አቅም የሆናችሁ እናንተም የሰማይን አምላክ የእግዚአብሔርን ታላቅነት ለትውልድ ልታወሩ የተመረጣችሁ ቅዱስ ሕዝቦች፣ ለእርሱ የተለያችሁ ወገኖች፣ ቅዱስ ሕዝቦች፣ ካህናቶች እናንተ ለእግዚአብሔር መንግስት የተለያችሁ ናችሁ። ይሄንን እውነት ተረድታችሁ ይሄንን ወንጌል አውቃችሁ የእግዚአብሔርን ቃል በቀንና በሌሊት ሳትፈሩ ሳታፍሩበት ሳትሸማቀቁበት ልትናገሩ ይገባል። ኢየሱስ ጌታ ነው። ኢየሱስ ያድናል።